ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን የብስራታ ፕሮግራማችን አሁን ጀምሯል በዛሬው የብስራታ ፕሮግራማችን የቅዱስ ጊዮርጊስ የአሸናፊነት መንፈስ ተጽኖ ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ የምናደርግ ነው የሚሆነው ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እናንተና ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን አብራናችሁ ቆይታ የምናደርግ ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ መሌ ሰላም እንዴት አለ ሁሉ ሰላም መልካም እንግዲህ ትናንት ለአድማጮች ለተመልካቾቻችን ባስታወቅነው መሰረት የቅዱስ ጊዮርጊስን ጉዳይ ዛሬ እናነሳለን ብለን ነበር እንግዲህ ሲቲ ካፑ ሻምፒዮን እንደሆነ ይታወቃል ለታዳም እንግዲህ የቅዱስ ጊዮርጊስ ካለፉት አመታቶች በተለይ ደግሞ ከዚህ ከ2-3 አመታቶች በኋላ የሚጠቀመው ስኳድ የተለያየ ነው ከዚህ በፊት በመናቀው አይደለም በተለይ ደግሞ ታዳጊዎችን በተለይ ደግሞ ከ2017 የኢትዮጵያ ፕሪሚየር ሊግ በታዳጊዎች ሲወዳደር ተመልክተናል በዚህኛውም የሲቲ ካፕ ውድድር ላይ ብዙ ታዳጊዎችን ተመልክተናል ተስፋ የሚሰጡ ታዳጊዎችን ተመልክተናል ታዳ ያ ጉዳይ ምንድነው የቅዱስ ጊዮርጊስ ቤት የሚታወቅ የአሸናፊነት ጠንካራ የአሸናፊነት ስነልቦና አለ ያ የአሸናፊነት መንፈስ ተጽኖ ምንድነው የሚለው ርዕሰ ጉዳይ እናነሳለን የሲቲ ካፑን ጉዳይ እንዴት ሲቲ ካፑ ሻምፒዮን ሆነ እንደውም አጠቃላይ ለኢትዮጵያ ፕሪሚየር ሊግ ስለቀጣይ ምን አይነት ተስፋዎች አሉት ጊዮርጊስ የሚለውን ጉዳዮች እያነሳን ቆይታ ምናደርግ ይሆናል መልካም እንግዲህ ቅዱስ ጊዮርጊስ ዘንድሮ ለ8ኛ ጊዜ የአዲስ አበባ ሲቲ ካፕ ሻምፒዮን ሆኗል ካሁን በፊት እንግዲህ 7 ጊዜ ያህል ሆኗል ዘንድሮ 8 ጊዜ ያህል ማንሳት ችሏል ይሄን ማድረግ የቻለ ብቸኛው ክለብም ሆኗል በዚህ በሲቲ ካፕ ውድድር ላይ ዛሬ የምንመለከተው ዋና ጉዳይ እንግዲህ ቅዱስ ጊዮርጊስ በዚህ ሲቲ ካፕ ውድድር ላይ ለምን ተጽኖ ፈጣሪ መሆን ቻለ በተለይ ዘንድሮ ሻምፒዮና የሆነበት መንገድ ብዙዎችን እያነጋገረ ያለ ጉዳይ ነው ቅዱስ ጊዮርጊስ ዘንድሮ እንግዲህ በብዙ ሁኔታዎች ውስጥ በሜዳም ከሜዳም ውጪ ብዙ ቀውስ ውስጥ ያለ ክለብ ነው ቅዱስ ጊዮርጊስ በርካታ ተጫዋቾቹ ለቀውበታል የፋይናንስ አቅሙ ተዳክሟል በደጋፊው መካከል ያለው ግንኙነት ሻክሯል እነዚህና ሌሎች በርካታ ችግሮች ባሉበት ሁኔታ ውስጥ ሆኖ ዘንድሮ የኢትዮጵያ የአዲስ አበባ ሲቲ ካፕ ሻምፒዮና መሆን ችሏልና ይህ እንዴት ሊሆን ቻለ የቅዱስ ጊዮርጊስ የአሸናፊነት መንፈስ ተጽኖ ለምንድን ነው ቡድኖች ማሊያውን ሲያዩ ታሪኩን ሲሰሙ ምን ሲሆኑ ነው በቅዱስ ጊዮርጊስ የማሸነፍ ተጽኖ ውስጥ የወደቁት የሚለውን በደንብ ዛሬ እንመለከታለን እንግዲህ የአዲስ አበባ ሲቲ ካፕ ሆርለት እንደተጠናቀቀ ይታወሳል የመቻልና ቅዱስ ጊዮርጊስ አገናኝቶ እንግዲህ ቅዱስ ጊዮርጊስ 2-1 አሸንፎ ነው የሲቲ ካፑ ሻምፒዮን የሆነው ታዲያ በባለፉት በተደረጉት 3 ጨዋታዎች ላይ ቅዱስ ጊዮርጊስ በመጀመሪያው በመቻል 4-0 ተሸንፎ ነበር ከዛ በኋላ ፋሲል ከነማን አሸንፏል ከዛ በኋላም ደግሞ ኢትዮጵያ ቡናን በሸገር ደርቢ አሸንፏል በተለይ ደግሞ ኢትዮጵያ ቡናን ያሸነፉበት መንገድ 2-0 ይመሩ ነበር ከዛ በኋላ ነው 3 ግቦችን አስቆጥረው ውጤቱን ገልብጠው ወደ ቀጣዩ ዙር ማለፍ የቻሉት ለፍጻሜ መብቃት የቻሉትና እነዛ ነገሮች ስንመለከት በተለይም ደግሞ ቡድኑ በወጣቶች የተገነባ ቡድን ነው ወጣቶች ያሉበት በብዛት ወጣቶች ያሉበት ከፊት መስመሩ ውጭ ያሉት ከቢኒያም ከአቤልና ተገኑ እንዲሁም ደግሞ ፍጹም ጥላሁን ከነሱ ውጭ ያሉት ተጫዋቾች ሙሉ ለሙሉ ወጣት ናቸው ብሎ መናገር ይቻላል ከግብ ጠባቂ ጀምሮ ያሉትን ስንመለከትና በቲሙ ላይ የታየው አልሸነፍባይነት እንዲሁም ደግሞ ያሸናፊነት ስለነበረው ቅዱስ ጊዮርጊስ ያኛው ያለፉት ዘመናቶች ያሸናፊነት ስለነበረና በቡድኑ ላይ እንዳለ ማሊያው ላይ እንዳለ በደንብ ተመልክተናልና ያንን ሁኔታዎችን እስኪ እንመልከታቸው እንዴት መጣ ከሚለው እንጀምር ማለት እንግዲህ ቅዱስ ጊዮርጊስ በኢትዮጵያ እግር ኳስ ውስጥ የረጅም ጊዜ ልምድ ያለው አንጋፋ ክለብ ከመሆኑ ጋር ተያይዞ በተለያዩ ውድድሮች በርካታ ዋንጫዎችን መውሰድ ይችላል በኢትዮጵያ ፕሪሚየር ሊግ እና በኢትዮጵያ ሻምፒዮና በመንለው ውድድር እንኳን ወደ 31 ያህል ዋንጫዎችን ማንሳት የቻለው ቅዱስ ጊዮርጊስ ነው እንግዲህ በሱ ጋር እኩል ባይሆኑም ኢትዮ ኤሌክትሪክ መቻል የመሳሰሉ ክለቦች ደግሞ እንደሱ ረጅም እድሜ ያላቸው
ከቅዱስ ጊዮርጊስ ቀጥሎ እንግዲህ አሁን በኢትዮጵያ እግር ኳስ ታሪክ ውስጥ ውጤታማው ክለብ የሚባለው መቻል ነው። መቻል እንደዚሁ በኢትዮጵያ ሻምፒዮና ወደ 10 ያህል ዋንጫዎች አሉት። በጥሎ ማለፉ ወደ 14 ያህል ዋንጫዎችን ማንሳት ችሏል። ሁለቱ በርካታ ዋንጫዎችን በማንሳት ቀዳሚዎች ናቸው። ስለዚህ የአሸናፊነት መንፈስ ደግሞ የሚፈጠረው ደግሞ በሻምፒዮናነት ነው። በተደጋጋሚ ሻምፒዮናዎችን ማንሳት ስትችል በደመ ነፍስ እስከ ማሸነፍ የምትመጣበት ሁኔታ ይፈጠራል። ቅዱስ ጊዮርጊስ ውስጥ አሁን ላይ ያለው ነገር የአሸናፊነት መንፈስ እጅግ በጣም ከፍተኛ ሊባል የሚችል ነው። ቅዱስ ጊዮርጊስ ውስጥ አሁን ላይ ሁለተኝነት ውጤት አይደለም። ለቅዱስ ጊዮርጊሳውያን ሁለተኝነት ውጤት አይደለም። ስለዚህ ሻምፒዮናነት ለምዷል። ሁሉም ሻምፒዮና መሆን ነው ቢፈልጉት። ለዚህም ነው ሁልጊዜ ታይ እንደሆነ አሰልጣኝ ቶሎ ቶሎ ይቀያየራል። አገሪቱ ውስጥ አሉ የሚባሉ ተጫዋቾች ካሉ ከከተማም ከተማም ውጪ ታድነው ወደ ቡድኑ እንዲመጡ ይደረጋል። ይሄ ሁሉ የሚደረገው የቅዱስ ጊዮርጊስን የአሸናፊነት መንፈስ የበላይነት ለማረጋገጥ ለማስቀጠል ነው። አሁን ላይ ይሄ በመለመዱ ምክንያት ይሄንን የአሸናፊነት መንፈስ በርካቶች እግር ኳስ አፍቃሪያን ተቀብለውታል። በቃ ሁሌ ጊዮርጊስ ነው እንደሚበላው እስከ ማለት የደረሱበት በዚህ ምክንያት እንደው ሳይወዱ በግድ ጊዮርጊስን እያመኑበት ሌላ ክለብ የመደገፍ ሁኔታ ውስጥ የገቡ ደጋፊዎች ሁሉ አሉ። በቃ ለምን ቅዱስ ጊዮርጊስ ሁሉ ጊዜ ዋንጫ ይበላል ከሚል ነገር በመነሳት ሌላ ክለብ እስከ መደገፍ ጊዮርጊስ ሲበላ ደስ ማይላቸው ሰዎች የተፈጠሩበት ሁኔታም አለና ቅዱስ ጊዮርጊስ የአሸናፊነት መንፈሱ በቲሙ ላይ በደንብ ሰርጾ የገባ ነው። ከዚህ በመነሳት እንደውም አንድ እግር ኳስን ለረጅም ጊዜ የተመለከተ ደጋፊ አሁንም በህይወት አለ። በተለያየ ዘመን የነበሩትን ተጫዋቾች ከ50ዎቹ ጀምሮ አይቷል እያየም ነው። አሁንም እሱ ስለ ቅዱስ ጊዮርጊስ እንዲህ አሸናፊነት ነገር ሲነሳ ምን ይላል? ቅዱስ ጊዮርጊስ ስቲፎን ደርቢ ይዘው እንኳን ዋንጫ ይበላል እና አንድ ወቅት ላይም አስታውሳለሁ ሊብሮ ይመስለኛል ስለ ቅዱስ ጊዮርጊስ የኋላ ታሪክ ሲወራ ቅዱስ ጊዮርጊስ እኮ ሴት አሰልጣኝ ነበረው፣ ሴት ይዘውም ዋንጫ በልቷል ብሎ ያለበት ሁኔታም አለ። በቃ ይሄ የሚያሳይ እንግዲህ ቅዱስ ጊዮርጊስ ላይ የአሸናፊነት ስሜት በደንብ የተሰራበት የሰረጸ ጉዳይ ነው። ስለ ቅዱስ ጊዮርጊስ የአሸናፊነት ስሜት ሳነሳ ሁሌም መካድ የሌለብን ሁሌም መነሳት ያለበት አንድ ነገር አለ። የቅዱስ ጊዮርጊስ ካምፕ ቅዱስ ጊዮርጊስ ካምፕ ውስጥ ያለ የአሸናፊነት መንፈስ እጅግ በጣም የተለየ እንደ ዛሬው አይሁንና ድሮ ላይ አንተ ወጣት በነበረን ሰዓት በየክለቡ ካምፖች እንዟዟር ነበር። በቃ ወሬ ለማግኘት የግድ ያን ጊዜ ቴክኖሎጂው ምንም ስለሌለ ካምፕ ነው የምትውሉ እና አንድ ጓደኛችን እንደውም ጠዋት 3 ቁጥር ማዞሪያ ከሰዓት ሳሪስ ይለን ነበርና ቡና ካምፕ ትሄዳለህ፣ ከዛ ደግሞ ተመልሰ እዛ ጊዮርጊስ ካምፕ ትሄዳለና ጊዮርጊስ ካምፕ ስትሄድ ያለው ነገር በጣም ከባድ እንግዲህ እዛ አካባቢ ላይ አመራር የለም፣ ደጋፊ የለም፣ ማንም የለም። ያሉት ተጫዋቾች ናቸው። ኢቭን አሰልጣኞች የሉ ጊዮርጊስ ካምፕ ላይ። ነገር ግን ካምፑ ግን በዲሲፕሊን የተሞላ ጸጥ ረጭ ያለ በመከባበር ላይ የተመሰረተ ነው። ተጫዋቾቹ ከአመራርም በላይ ከደጋፊውም በላይ ራሳቸውን የሚጠብቁ ለክለቡ ውጤት ዋጋ የሚሰጡ ነበሩ። ማንም ሳያዛቸው ማንም እንትን ሳይላቸው ቀጣይ ስላላቸው ጨዋታ ከፍተኛ ትኩረት የሚያደርጉ ናቸው። የቅዱስ ጊዮርጊስ አሸናፊነት ስሜት እኔ እንደ ቅዱስ ጊዮርጊስ አይነት ተጫዋቾች ኢትዮጵያ ውስጥ 4 ክለቦች በቅዱስ ጊዮርጊስ ደረጃ የሚያስቡ
ተጫዋቾች ቢኖሩን የኢትዮጵያ እግር ኳስ እውነት ለመናገር በጣም ይለወጣል ብዬ ነበር። በተለይ 1980ዎቹ 70ዎቹ 90ዎቹ አካባቢ ላይ የነበረ የቅዱስ ጊዮርጊስ ቡድን በጣም በጣም የሚገርም ነው። አንድ ሁለት ታሪክ ልናገር ምናልባት ያውኑ ትውልድ እንዲረዳው ከፋሲል ጋር የተያያዘውን ላውራ። ፋሲል ተካልኝ እና ጓደኞቹ ከቢ ያደጉ ጊዜ ከቢ ስታድግ እንግዲህ ገና ጉርምስና ነው። ካምፕ አድጋል፣ ካምፕ ገብቷል ፋሲል፣ ሌሎቹም ገብተዋል። ስለዚህ በዛ ሰዓት የሚታያቸው ማደጋቸውን ጊዮርጊስ ካምፕ መግባታቸውን ሰፈራቸው አካባቢ ሄዶ መታየት ምናምን ነው የሚያስቡ። ከዛ ልምምድ ይሰራሉ፣ ቶሎ ወጥቶ መሄድ እና አንድ አጋጣሚ ላይ ፋሲልና ጓደኞቹ ምሳ በልተው ወደው 7 ተኩል ምናምን ላይ ሊወጡ ለባብሰዋል። እና በአጋጣሚ ጊዮርጊስ ካምፕ የድሮ ካምፕ ስትገባ መጀመሪያ የምታገኘው ክፍል የሙልጌታ ከበደ ክፍል፣ በኋላ ላይ ነዘሪውን ተስፋ ወርጌቹ ይኖሩበት ነበር። እያንዳንዱን ክፍል አውቀዋለሁ በደንብ። እና እዛ ክፍል ላይ ትልቅ መስታወት አለ እና ከውስጥ መጋረጃውን እንዲህ ካደረክ ራስን በደንብ ታያል። እና ብዙ ስፖርተኞች ሲወጡ እዛ ጋር ቆመው ነው ራሳቸውን በደንብ አለባበሳቸው ምናምን የሚያዩትና እነ ፋሲልም እዛ ጋር ቆመው ሲያዩ የሚያንኮራፋ ድምጽ ይሰማሉ። 7 ሰዓት ከምናምን ነው እንግዲህ ተኩል ምናምን እና የሚያንኮራፋ ድምጽ ይሰማሉ ይላሉ። እዛ ተጠግተው በመስታወት እንዲያጮልቀው ሲያዩት ሙልጌታ ነው። ከዛ ደነገጡ። ሙልጌታ በዛ ሰዓት እንግዲህ መሬት አይንካ የሚባል እግር ኳስ ተጫዋች ነው። በማቆሚያው አካባቢ ነው፣ ግን እስከዛ ድረስ ሙልጌታ ንጉስ ነው። ከዛ ልጆቹ አይምሮ ላይ ምን መጣ ወደው ሙልጌታ ተኝቶ እኛ እንዴት ነው የምንወጣው? ተመለሱ፣ ልብሳቸውን አውለቁ፣ ገቡ። የሚገርም ነገር አሁን ድረስ ፋሲል ተካልኝን ከሰዓት በኋላ ላይ አሰልጣኝ ነው። አሁን እንግዲህ ከሰዓት በኋላ ላይ ብትቀጥረው ከአቅም በላይ ካልሆነ አይመጣም። የመኝታ ሰዓት ነው፣ የረፍት ሰዓት ነው የሚለው ነገር በቃ አይምሮ ላይ ተቀምጦ እና በቅዱስ ጊዮርጊስ አሁን የዛ ጊዜ የሚገርም ነገር እኮ ተጽዕኖ ምን እንደሆነ ታውቃለህ? ሙልጌታ ከበደ የዛ ጊዜ ካምፕ አይኖር፣ መኪና አለው። መኪናውን አቁሞ ነው እየተኛ ያለው። ሙልጌታ ልምምድ ሰርቶ እስከ 11 ሰዓት ድረስ ከካምፕ አይወጣም። እንግዲህ ካፒቴን ነው የቲሙ፣ ምንም ነገር ማድረግ ይችላል በዛ ሰዓት ሙልጌታ። ነገር ግን አንድም ጊዜ በቃ እንዳልኩ ያከም በላይ ሆነ ወይ ክለብ ካልተፈለገ በስተቀር ሙልጌታ በመኝታና በረፍት አይደራደርም። ገብረመድህን ኃይሌ በተመሳሳይ ሌሎቹ ትላልቅ የምትላቸው የጊዮርጊስ ተጫዋቾች በረፍትና በመኝታ አይደራደሩ። በደንብ በቃ ይሄ ጊዮርጊስ ቤት ውስጥ እየሰረጸ ጉዳይ ነው። ጊዮርጊስ ዛሬ ተሸነፈ ማለት የሚቀጥለው ቲም በቃ ፈረደበት ነው የሚባለው። በእነ ሙልጌታ ጊዜ በቃ አይለቁትም። ያን ጨዋታ ሳያሸንፉ መዝናናት ምናምን የሚባል ነገር የለም። ይሄን ማንም አልሰጣቸው። ራሳቸው ተጫዋቾቹ ከምን አመጣችሁት ብዬ ስጠይቃቸው ይጠሩልሃል ወደ ኋላ ሄደው ስም። ፋሲል ብትጠይቀው አሁን ሙልጌታ ገብረመድህን ነው የሚልክ። ዘሪሁንን ብትጠይቀው እንደዛ ነው የሚልክ። ሙልጌታ ከበደ፣ ገብረመድህን ኃይሌ፣ ሌሎች እና አዲስ ብስራት፣ ታደሰ ወልደ ጻድቅ እነሱ ቁጭ ብለው እነ ዘሪሁን እነ ፋሲል ሌሎቹ ሶፋ ላይ ሊቀመጡ አይችሉም። አስገድዷቸው አይደለም፣ ግን ራሳቸው ያከብሯቸው። መሬት ላይ ነው የሚቀመጡት። ማንም ተነስቶ ሊቀመጥ አይችልም። እርስ በርስ ያላቸው መከባበር ልነግር አልችልም። ቅዱስ ጊዮርጊስ ቤት ድሮ ካምፕ ጣውላ ነው መሬቱ። ጽዳት ሰራተኞች አሉ አይደል? ነገር ግን ብዙዎቹ ተጫዋቾች የራሳቸውን ክፍል ራሳቸው ያጸዳሉ።
በነሙሉጌታ በነገብረመድህን ጊዜ የቅዱስ ጊዮርጊስ ካምፕ ጣውላው መልክ ያሳያል በደንብ ነው የሚያጸዱት ራሳቸው እና እዛ ካምፕ ውስጥ የተፈጠረ ትልቅ መንፈስ አለ የመከባበር መንፈስ የአሸናፊነት መንፈስ ለጨዋታ ለደጋፊው ክብር ቦታ የመስጠት መንፈስ በደንብ አለ ሌላ አንድ ታሪክ ልንገር 78 ጊዜውን አላስታውሰውም ቅዱስ ጊዮርጊስ እንግዲህ እንዳልኩ የሻምፒዮናነት መንፈሱ ስላለ ሻምፒዮና በተደጋጋሚ ጊዜ ይሆናል ይሄንን እንዳልኩ የተጋጣሚ ቡድን ተጫዋቾች አይቀበሉትም ብዙ ጊዜ ቅዱስ ጊዮርጊስ በዳኛ ስለሚደገፍ ነው ቅዱስ ጊዮርጊስ በፌዴሬሽን ስለሚደገፍ ነው ይላሉ ብዙዎች አሁን ለቅዱስ ጊዮርጊስ በኋላ ላይ ገብቶ ለ10 አመት በላይ የተጫወተው ደሳለኝ ገብረ ጊዮርጊስ የኢትዮ ጫማ የኤርትራ ጫማ ግብ ጠባቂ ነበር ጊዮርጊስ ከመምጣቱ በፊት የቅዱስ ጊዮርጊስን አሸናፊነት ከማይቀበሉት ውስጥ አንዱ ኤርትራ ጫማ ነው እና ሁሉ ጊዜ ዳኛ ነው የሚሉት ደጋፊ ነው በደጋፊያቸው ፊት ስለሚጫወቱ ነው ብዙ ሰበብ ነው የሚሰጡት እና አንድ አጋጣሚ ላይ ምን ሆነ ቅዱስ ጊዮርጊስ ተጋበዘ ዘንድሮ ሻምፒዮና የሚሆነው ቡድን አስመራ ላይ የሆነ ውድድር አለ ለዛ ውድድር መገኘት አለበት ተባለ እዚህ ደግሞ ወሳኝ ውድድር አለ ያገር ውስጥ ስለዚህ እዛ ውድድር ላይ ጊዮርጊስ ሻምፒዮና ከሆናችሁ ሶደሬ ለአንድ ሳምንት አሁን ላይ እኮ 1 ሚሊዮን ከፈለኝ 2 ሚሊዮን ሰጠኝ ነው ዋንጫ ከበለው አይደል እነሱ ግን ዋንጫ ከበላችሁ አንድ ሳምንት ሶደሬ ትዝናናላችሁ ተባሉ ከዛ በቃ ደስ ብሏቸው ይሻሉ ዋንጫውን በሉ ልክ ዋንጫ ሲበሉ ያ ጥሪ መጣ ጥሪ ሲመጣ መሄድ አለበት ጊዮርጊስ ተባለ ሲባል የክለቡ ኃላፊዎች ኖ የፈለገ ይሁን እኛ ቃል ገብተና ቃላችንን ማክበር አለብን ቲሙ ሶደሬ መሄድ አለበት ተባለ ሲፈልግ እዛ ያለው ውጤት እንደፈለገ ይሁን ለልጆቻችን ቃላችንን እንጠብቃለን አሉ ከዛ ከአንድ ሳምንት በኋላ ምናምን ነው ውድድሩ ያለው ስለዚህ እነሱ ስለዛ ውድድር ተዝናኑ ተባሉ እሺ ብለው ወደዛ ሊሄዱ ሲሉ እንግዲህ ከዛ መልስ ከመዝናናት መልስ ቀጥታ መሄዱት አስመራ ነው ቲሙ ተዝናኑ ተብለዋል እነሱ ግን ልክ ወደ ሶደሬ ሊሄዱ ሲሉ ልጆቹ ተነጋገሩና ተወያዩ ነው ውይይት ሲያደርጉ ምን እንዳሉ ታውቃለህ እስከ ዛሬ ድረስ አስመራ ጫማ የኛን አሸናፊነት አይቀበልም ስለዚህ እኛ ደግሞ እዛ ሄደን ማሸነፍ እንደምንችል አቅም ብቃት እንዳለን ማሳየት አለብን ስለዚህ ምን እናድርግ ሶደሬ እንዝናናለን ነገር ግን ሁላችንም ትጥቅ ይዘን እንድንሄድ ከዛ ሶደሬ ያቁታል ከዛ ሁሉም ተስማማ ትጥቁን ያዘ ተዝናኑ ተብሏል ይሄን ሲወያዩ አሰልጣኙ የለም አመራሩ የለም አያቅም ማንም ሄዱ ሊዝናኑ ከዛ ሲሄዱ አሰልጣኙ አለ እንግዲህ አሰልጣኙ ለብቻው ሲሄዱ ይዝናናል እነሱ ጧጧት ይዝናናሉ ምን ይላሉ ከሰዓት በኋላ 10 ሰዓት ላይ ሁሉም ትጥቁን አውጥቶ ሜዳ ይወጣል የመጫወቻ ሜዳ አለች እዛው ውስጥ ገብተው እነሱ ይሰራሉ አሰልጣኙ ይሄን ሲያረጉ አንድም ቀን አይቷቸው አያውቁም ልምዳቸውን ሰርተው ተዘጋጅተው ምን ብለው እነሱ ሲመለሱ አስመራ ሄዱ የመጀመሪያ ጨዋታ ካዱሊስ ነው ምናምን የሚባል ቡድን ጋር ወጡና አንድ ለአንድ ይመስለኛል ወጡ አሁን ቅዱስ ጊዮርጊስ መጣ ሲባል አስመራ ላይ ያለ እንግዲህ ኢትዮጵያ ሰራዊት አለ ወታደሩ በሙሉ ግጥም ብሎ ገብቷል እነሱም አሉ ከዛ አንድ ለአንድ ሲወጡ ከጨዋታው በኋላ ወታደሩ ግልብጥ ብሎ ሆቴል መጣ ሆቴል መጥቶ እንዴት ከነዚህ ጋር እናንተ እኩል ትወጣላችሁ እንዴት አታሸንፉ በቃ ገላለሁ ወታደሩ እዛ ጊዮርጊስም ደነገጡ ሁለተኛው ጨዋታ ዋናው ጨዋታ ነው ከአስመራ ጫማ ጋር ገቡ ቲም ውስጥ እንግዲህ ደሳለኝ ገብረ ጊዮርጊስ አለ ነጋሽ ተክሊት አለ አማኑኤል አለ ሌሎች በጣም ብዙ ምናቃቸው በፊት ላይ የነበሩ ተጫዋቾች
ነከርካሳ ሚሉት 5 ቁጥር አለ እንደዚህ መርከብ ነው የሚመስለው እንደዚህ ሄድ እና እሱ አለ ሌሎችም አሉና ከዛ ጋር ያወሳኝ ጨዋታ ተደረገ እዛ ጨዋታ ላይ ተነጋግረው ተዘጋጅተው ሄዱት ለዛ ጨዋታ ነው እዛ ላይ 3 አግብተው 3 ለባዶ ነው አሸነፉት አስመራ ጫማ ሙሉጌታ ነው 3ቱን የሚያገባው አሸንፈው በሜዳቸው ሰጠናቸው ነው ምናምን የሚል ግጥም ምናምን ተገጥሞ አስመራ ከተማዋ ባንድ እግሯ ቆመች ይባላል እዛ ድረስ ሄደው በዚህ ደረጃ ለመበቀል ለመዘጋጀት የቆረጡ ተጫዋቾች ነበሩ የጊዮርጊስ መንፈስ ከዛ ይጀምራል ወደ መንግስቱ ወርቁ ጋር ስትሄድም ይሄ ነገር አለና ይሄ ነገር አሁን ላይ ወደ ዋናው ፖይንታችን ስንመጣ የጊዮርጊስ ያሸናፊነት መንፈስ በዘንድሮ ሲቲ ካፕ ውድድር ላይ በደንብ በተጨባጭ ማየት ይችላል ሲወርድ ሲዋረድ የመጣ ያሸናፊነት መንፈስ አለ አሁን ቲም ውስጥ ያሉትን ያሰልጣኝ ቡድን ያያቸው ሁሉም በውጤት ውስጥ የደመቁ ዋንጫ ያነሱ ናቸው ሶስቱም በካፒቴንነት ጊዮርጊስን መርተዋል ስለዚህ ጊዮርጊስ ምን እንደሚፈልግ እነሱም ያውቃሉ እየተወራረሰ እነሱ ጋር የሚመጣ ነገር አለ ነገር ግን የዘንድሮ የቅዱስ ጊዮርጊስ ቡድን ካየነው እስከዛሬ ከነበረው ቡድን በጣም የተለየ ቡድን ነው ጊዮርጊስ እንደ ዘንድሮ በብዙ ቀውስ ውስጥ ሆኖ ውድድር ውስጥ የገባበት ጊዜ የለም ከዘንድሮ ካምና ካቻምና ይሻላል ግን ከጊዜ ወደ ጊዜ ወደዚህ የመጣው ጊዮርጊስ በብዙ ቀውስ ውስጥ ሆኖ ነው ስለዚህ በዘንድሮ ውድድር ላይ ቅዱስ ጊዮርጊስ ዋንጫ ይወስዳል ብሎ ያሰበ ማንም አልነበረም በተለይም በመጀመሪያው ጨዋታ ላይ 4 ለባዶ በመቻል ሲሸነፍ ግምቶች ሁሉ በደንብ መስመራቸውን ይዘው ነበር ይሄ ለምን ሆነ ካልከኝ የዘንድሮ ቅዱስ ጊዮርጊስ ስብስብ ቅድም አንተ መግቢያ ላይ እንደገለጽከው ፊት ላይ ካሉት ተጫዋቾች በቃ አሁን ላይ ምናልባት ጊዮርጊስን የተወሰነ ነገር ማሻገር ከቻሉ ያሻግራሉ ተብለው በአቅምም በምንም ያሉት ልምድም ያላቸው ተጫዋቾች እነሱ ናቸው ከነሱ ውጪ አሁን መሃል ላይ ያሉት አበባየውና ሀብታሙ አለ ሌላም እንትናም አለ አዲሱ አቱላ እነዚህ ትንሽ ሲኒየር ናቸው በተረፈ ወጣቶች ናቸው የቅዱስ ጊዮርጊስ ቡድን በበቀደም ቡድን ውስጥ እንግዲህ 4 ያህል ተጫዋቾች ናቸው ከውጭ የመጡ 7 ያህሉ ተጫዋቾች የቅዱስ ጊዮርጊስ ታዳጊ ቡድን የተጫውተው የመጡ ተጫዋቾች አንዳንዶቹ ወጥተው የገቡ አሉ በተረፈ ግን 7 ያህሉ የቅዱስ ጊዮርጊስ ታዳጊ ቡድን ተጫዋቾች ናቸው ስለዚህ በስብስብ ደረጃ ቅዱስ ጊዮርጊስ ዘንድሮ ያለውን ስብስብ ነው ያመጣው ያለው በቃ የቅዱስ ጊዮርጊስ በቃ ያለው ስብስብ ይሄ ነው ይሄ ስብስብ ደግሞ በታዳጊዎችና በጣም በጥቂት ጁኒየር ተጫዋቾች የተገነባ ነው እንደዚህ አይነት ጊዮርጊስ እኔ አይቼ ያላቅም ባለፉት 19 አመታት ብትሄድ ወደ ኋላ የጊዮርጊስ ስብስብ እንደዚህ ለንጽጽር የሚበቃ አይደለም ኮከቦቹ ሁሉ የሚገኙበት ውድድር በ19 አመቱ ብትሄድ ይሄ ነው በቃ የመጨረሻውን ኮከብ ቡድን ይዞ የቀረበው በቃ የመጨረሻው የጊዮርጊስ ቡድን ይሄ ነው ፕሪሚየር ሊግ ላይ የምናየው ይሄ ቡድን ነው በቃ 11 ልጆች እነዚህ ናቸው ሻአዱ ሊመጣ ይችላል የተወሰነ አንዱ ልጆች ሊጨመሩ ይችላል እነሱም ገና ወጣቶች ናቸው ብዙ እንትን ብትላቸው ስለዚህ ቅዱስ ጊዮርጊስ የመጨረሻውን ስብስቡን ነው ይዞ የቀረበው በየትኛውም አመታት ላይ ብትሄድ ቅዱስ ጊዮርጊስ እነዛን ኳክብቶቹን ይዞ እንኳን በዚህ ደረጃ አልተወዳደረ ስለዚህ ቅዱስ ጊዮርጊስ በዚህ ስብስብ ቀርቦ ይሄን ዋንጫ በልቷል ሌላው እዚህ ጋር መታነሰው የቅዱስ ጊዮርጊስ ስታነሳ ዘንድሮ ቅዱስ ጊዮርጊስ ለዚህ ውድድር የተዘጋጀው ለ10 ቀን እንኳን ነው በ10 ቀን ዝግጅት የትም ዓለም ላይ ብትሄድ ዋንጫ ይበላ አታገኝ የትም
በቃ በ10 ቀን ዝግጅት ዋንጫ ሊበላ የሚችል የተቀናጀ ያለቀ ቡድን አታገኝ። ቅዱስ ጊዮርጊስ ለ10 ቀን እነዚህ አሁን ቋሚ ተሰላፊ ውስጥ የገቡት 4 ልጆች ከነዛ ልጆች ጋር የተገናኙት በሲቲ ካፕ ውድድር ላይ ነው። ከዛ ውጪ ተገናኝተው አያውቁም። ስለዚህ እንደዚህ አይነት ቡድን 10 ቀን ብቻ የተገናኘ ቡድን እንዴት ሻምፒዮን ሊሆን ይችላል? በምን ታሪክ በምንም መመዘኛ ብታየው ሻምፒዮና ይሆናል ብለህ ልትገምት አትችልም። ነገር ግን ይህ ቡድን ሻምፒዮና ሆኗል። አነጋጋሪ ጉዳይ ይሄ ነው። እንዴት ሊሆን ቻለ? ይህ ቡድን ሻምፒዮን ምንድነው ሚስጥሩ ብለህ ብትለኝ ምንም ሚስጥር መናገር አይቻልም። ሰርተው ነው አሰልጣኞቹ እንደዚህ ፈጥረው ነው ተጫዋቾቹ እንደዚህ ብለው ነው ምናምን እያልክ ቴክኒካሊ ልታወራ የምትችለው ነገር የለም። የእንትናና የእንትና ጥምረት ነው የእንትናና የእንትና መናበብ ነው የእንትና ኳሊቲ ነው ብለህ የምትለው ነገር ልትጠቅስ የምትችለው ነገር እኔ ያለ ብዬ ለመናገር አልችልም። ከሙያ አንፃር ልትገምት ልትናገር የምትችለው ነገር የለም። ሶስቱ ጨዋታ ላይ ስናየው ቅዱስ ጊዮርጊስ ሶስቱ ነገር ላይ የምታየው ቴክኒካሊ ታክቲካሊ ነገሮች የሉም። ልትጠቅስ የሚደገም ነገር አታይም። ታዲያ ምንድነው ቅዱስ ጊዮርጊስን ሻምፒዮና ያደረገው ብለህ ካልከኝ መንፈሱ ነው። በተለይ ደግሞ የአሸናፊነት መንፈስ እኔ ሁሌ አንድ ጊዮርጊስን ስናስብ ወደ አእምሮ ቶሎ የሚመጣልኝ ነገር ሁሉም ቡድኖች ምናልባት የኢትዮጵያ የፕሪሚየር ሊጉን ቡድኖችን ብትመለከት ያሉትን የኛ ክለቦች ብትመለከት ባጫወት መንገድ ወይ በምናምን ነገር ተመሳሳይ አይነት ዘይቤ ሊኖረን ይችላል። በብዙ መንገድ ያው የኛ ሀገር እግር ኳስ ፕሬዲክት የሚደረግ አይደለም የሚታወቅ ነው ያለን ነገር ግን ብዙ ክለቦች ብዙ ነገር ሊኖራቸው ይችላል ግን ጊዮርጊስ ያለውን ነገር ማግኘት ያልቻሉት ያሸናፊነት ስነ ልቦናው ነው። ሁሉም ክለቦች ያሸናፊነት የጊዮርጊስን ያክል ያሸናፊነት ስነ ልቦና የላቸውም። ምክንያቱም ያንን የተመለከተነው በተለይ 2015 2016ም ያንን ባክ ቱ ባክ ዘሪሁን ሸንገታ የፕሪሚየር ሊግ ዋንጫን ሲያነሳ በደም ተመልክተናል። ችግሮች እንደነበሩ ስናይ ነበር። በርግጥ ከስብስብ አንፃር ከዚህኛው ጋር የሚወዳደር አይደለም ግን ችግሮች ነበሩ የምንሰማቸው ነገሮች ነበሩ። በአጠቃላይ እንደ ጊዮርጊስ ከዛ የመጣ ችግር ነው አሁን እዚህ ላይ በደም ጎልቶ የታየው እንጂ የዛም ሰዓት ችግሮች ነበሩ። ግን ችግሮች በነበሩበት ሰዓት ራሱ ግን ያ ለማሊያ መዋደቅን ለጊዮርጊስ ሁሌ ሻምፒዮን የሚለው ነገር በጊዮርጊስ ቤት ከሻምፒዮናነት ውጭ ሌላ ተቀባይነት እንደሌለው ከአንደኝነት ውጭ ተቀባይነት እንደሌለው በጊዮርጊስ ቤት ሻምፒዮናነት አዲስ ነገር አይደለም የተለመደ ነገር ስለሆነ እና ያንን ነገሮች ስንመለከት ነበር እና ቀደም እንዳልከው በትውልድ ቀብሎሽ ውስጥ የደመቀ ነው ይሄ የድል ታሪኩ ሁሌም ሻምፒዮን የሚሆን ማንንም ይምጣ ማንንም በክፉም ይሁን በዝቅ ባሉበትም ጊዜ ይሁን ከፍ ባሉበትም ጊዜ ይሁን ሻምፒዮናነት የግዴታ ጭምር ውዴታ ሳይሆን የግዴታም ጭምር የሆነበት በደንብ ትልቅ ያሸናፊነት ስነ ልቦና ያለበት ልጆቹ ላይ የምታየው ያንን ነበር። ያንን የተመለከተው በተለይ ደግሞ በኢትዮጵያ ቡና ጨዋታ ላይ ያ እንደሆነ በደንብ የምትረዳው ነገር አለ። ልጆቹ ላይ ያለው መጋደል ልጆቹ ላይ ያለው የማሸነፍ ስሜት በጣም የተለየ ነበር። አርሊኖ ጎል የገባባቸው ገና በአንደኛው ደቂቃ ነው ቡና ጎል ያስቆጠረው። ከዛ በኋላ ደገሙ 2-0 ተመራ። ግን ያንን የቀለበሱበት መንገድ ስትመለከት ያ የጊዮርጊስ ቀደም እንዳልከው ያ መንፈስ ትልቅ መንፈስ እንዳለ በደንብ ትረዳለህ ልጆቹ ላይ እና በተለይ ደግሞ የኮቺንግ ስታፉ አዳነም ሳሚም ፋሲልም በተመሳሳይ በጊዮርጊስ ቤት ውስጥ ያለፉ የጊዮርጊስን የሻምፒዮንነት ታሪክ በደንብ ጠንቅቀው የሚያውቁ የጊዮርጊስ ማሊያ ምን እንደሚፈልግ ጊዮርጊስ ማሊያ መልበስ ምን እንደሆነ ምናምን የሚያውቁ ናቸውና ከዛ አንፃር ደግሞ ልጆቹ ደግሞ አሁን ያሉት ወጣት ልጆች ናቸው ያን ነገር ለመቀበል በደንብ የሚሰሩ በደንብ የሚተጉ ልጆች ናቸውና ያ ነገር በደንብ እንዳለ ታውቃለህ። ቀደም ያልከው የታክቲክ ቴክኒክ የሚባለው ነገር ተተነው ቶሎ ለአእምሮአችን ይመጣልን ያ ነገር ነበር። ሙሉ እዛ ስቴዲየም ውስጥ ያን ኳስ የተመለከተም ያሰው ያ ነው ጊዮርጊስ ነው በቃ ዋንጫ የሚያነሳ ቡድን በምንም አይነት ሁኔታ ውስጥ ቢሆን ግን ያ ያሸናፊነት ስነ ልቦና እንዳለ የሚታይ መሆኑን በደንብ ተመልክተናልና
አሁንም ደግሜ የምለው በቃ ነው ጊዮርጊስ ያለው ሌሎች ክለቦች የላቸው ጊዮርጊስ ያለው ያሸናፊነት ስነልቦና የተለየ ነው ብሎ ማንሳት ይችላል ምንም እኔ ለሰከንድ ልጠራጠር አልችልም ይሄ ያሸናፊነት ስነልቦና በቃ ሁለት ነገር እናንሳ ቅዱስ ጊዮርጊስ ለዚህ ድል የበቃው ቡናን አሸንፎ ነው መቻልን አሸንፎ ነው ሁለቱን ወሰን ጨዋታዎች እንመልከት እነዚህ ሁለት ጨዋታዎች ተጋጣሚዎቹ ከቅዱስ ጊዮርጊስ በብዙ ርቀት የተሻሉ ናቸው በስብስብም በቆይታም ከሄድክ በጥራት ከሄድክ መቻል ከቅዱስ ጊዮርጊስ በብዙ ርቀት ይበልጣል በስብስብ ደረጃ ከሄድክ መቻል የድሮ ጊዮርጊስ ነው በደንብ ብሎ መውሰድ ይቻላል በትክክል ገልጸዋል ኢትዮጵያ ቡናን ኮወሰርክ ኢትዮጵያ ቡና ጋር ወጣቶች አሉ ምናሉ ነገር ግን አትሊስት ባንጻራዊነት ቲሙ ላይ ቆይተዋል በቋሚ ተሰላፊነት አለፉትን 2 አመታት ምናምን ሲጫወቱ የነበሩ ናቸው የዋንጫ ተፎካካሪነታቸውን አምና ላይ አሳይተዋል ስብስቡ በአብዛኛው አለ እነዚህ ሁለት ቡድኖች ግን በቅዱስ ጊዮርጊስ ተሸንፈዋል በቅዱስ ጊዮርጊስ ለምን አሸነፈ ብለካልከኛውንም እግር ኳስ ጨዋታ ቴክኒክ ታክቲክ ምናምን መሰረታዊ ነገሮች በጣም መሰረታዊ ነገሮች ቢሆኑ ግን ሁሉም በስነልቦና ብቁ ካልሆንክ አሸናፊ መሆን አትችልም ቅዱስ ጊዮርጊስን አሸናፊ ያደረገው ቅዱስ ጊዮርጊስ በሁሉም ነገር ስትሄድኮ በሁሉም ያልተዘጋጀ ቡድን ነገር ግን ያሸናፊነት መንፈሱ ማሊያው ተጫዋቾቹ ላይ የፈጠረው ተጽዕኖ ነበር ከአራት ለባዶ ሽንፈት በኋላ አራት ለባዶ በራሱ የሚያነሳሳው ነገር አለ ቲም ላይ ሽንፈቱ አንዳንድ ቡድኖች በዛው ይጠፋሉ አንዳንድ ቡድኖች ደግሞ ይነሳሉ ልክ እንደ ኢትዮጵያ መድን 7-1 በጊዮርጊስ ተሸንፈው ከዛ በኋላ የመጣበትን መንገድ መታቀው ነው ስለዚህ ቅዱስ ጊዮርጊስም እንደዛ ነው አራት ለባዶ ልክ ሲሸነፉ ሁሉም ደነገጡ ወደ ትራኩ መጡ ከዛ በኋላ የነበሩ ጨዋታዎች ላይ ሁለቱም ጨዋታዎች ላይ ሲያሸንፏቸው ይበለጧቸው በፍላጎት ነው ይበለጡት ቡናንም መቻልን ምታየው ያንን ነው ጥረት ነው እንደ ቡድን ይጫወቱ ነበር ለማሸነፍ ስነልቦና ሲኖርክ ሁሉ ጊዜ የምትሆነው ባትግባባ እንኳን እንደ ቡድን አንድ ትሆናል ስለ አለመግባባት አንድ ነገር ልንገርህ ቅዱስ ጊዮርጊስ ውስጥ 1990ዎቹ አጋማሽ ላይ ፋሲል የነበረበት ስብስብ ላይ የቡድኑ ቁልፍ የነበረ ተጫዋች ነበር ያ ተጫዋች ከ24 ልጆች ጋር ጸበኛ ነው ከ24ቱ ጋር ማይግባባ 24ቱም አግልውታል ነገር ግን ለጨዋታ ቀን ሜዳ ልክ ሲገባ ግን እያቆላመጡ ነው የሚጠሩት 10 ያለች እያቆላመጡ በቃ ከስርከሱ በቃ ለቲሙ ወሳኝ ነው እያቆላመጡ እየጠሩት አግዘው ጨዋታ ልክ ጨዋታው ሲያልቅ ሚነግፉ ዞር ብሎ የሚያዩል አንድ መሆን ይችሉበታል ጊዮርጊስ አሁን በቀደም ለታሚያየው አሁን አዲሱ አቱላ ካቢላ ያለው ጋር የተጫወቱ ያቃል አበባዩ የተጫወቱ ያቃል ከነዚህ ልጆች ጋር ግን እዛ ቲም ውስጥ ኢትዮጵያ ፕሪሚየር ሊግ ላይ የቆዩ ልጆች ናቸው እነዚህ ልጆች ያብታሙ ፕሪሚየር ሊግ ላይ የነበሩ ልጆች ናቸው ነገር ግን የዛን ቀን የነበራቸው ስሜት ግን በስከዛሬ እግር ኳስ ታሪካቸው የሌላቸው ነገር ነበር ጊዮርጊስ ውስጥ ብዙ አመት የቆዩ ይመስሉ ነበር ያን የፈጠረው ነገር ምንድነው የክለቡ ያሸናፊነት ስሜት ይሄ ያሸናፊነት ስሜት ተጫዋቾቹ ላይ ብቻ አይደለም ደጋፊው ላይ ነበር ደጋፊው ሁሌ በቲሙ እምነት አለው ማንንም ማሊያውን ለብሶ ቢመጣ ይደግፋል የቅዱስ ጊዮርጊስ ደጋፊ እንደምታውቀው አሁን ላይ ባለው የክለቡ ወቅታዊ ሁኔታ ምክንያት ርቆ ቆይቷል
የትም ውድድሮች ላይ ሲደረጉ አይሄድም ነበር። ነገር ግን ከቡና ነው ጨዋታው ሲባል ግን ደጋፊው ምንጊዜም ጊዮርጊስ ነው ብሎ መጣ። በእርግጠኝነት ቲሙ ሻምፒዮና የነበረ አሁንም ትልቅ ተስፋ ያለው ቡድን ነበር የሚመስለው አይደል? ደጋፊው ላይ የምታየው ያ የአሸናፊነት ስሜት ተጫዋቾቹ ላይ ተጋባ። የቡድኑ ተጫዋቾች አብዞ አምና ካቻምና የነበሩት ልጆች የቅዱስ ጊዮርጊስ ደጋፊን በዚህ መልኩ አይተውት አያውቁም፣ ርቀዋል። ይሄ ቲሙ ላይ የሚፈጥረው ማንንም ተጫዋች እዛ ሜዳ ላይ ቢገባ ከአቅሙ በላይ እንዲጫወት ነው የሚያደርገው። ስለዚህ የደጋፊው አሸናፊነት የደጋፊው በቲሙ ላይ ያለው እምነት ተጫዋቾቹ ላይ የፈጠረው ነገር አለ። የቅዱስ ጊዮርጊስ ደጋፊ ሁሌም ለቲማቸው ሟች ናቸው። ከውጤት ጋር አይደራደርም። ደጋፊው ማይደራደር ደጋፊ አለ። ሁሌም ማሸነፍን እንጂ መሸነፍን ማይቀበል ደጋፊ አለ። ይሄ በተጫዋቾቹ ላይ የሚፈጥረው ተጽዕኖ አለ። ስለዚህ ቅዱስ ጊዮርጊስ ዘንድሮ ሻምፒዮና መሆን የቻለው የአሸናፊነት መንፈሱ ጠንካራ ዘንድሮ ብቻ አይደለም። ቅዱስ ጊዮርጊስ በነገራችን ላይ በሲቲ ካፕ ውድድር ላይ ሁሌም ብትሄድ ተሟልቶ ተጫውቶ አያውቅም። ሁሌም ለምሳሌ የቅርብ ጊዜውን 2015 ላይ ብትሄድ ዘሪሁን ሸንገተ የነበረበት ቡድኑን ሲቲ ካፕ ላይ ይዞ የቀረበው ሳምሶን ሙልጌታ ነው። ያ ቡድን በሙሉ በወጣቶች የተገነባ አንድም የሲኒየር ተጫዋቾች ያልተጫወቱበት ውድድር ነው። ያን ውድድር ዋንጫ ወስዷል። ቡናን አሸንፎ ለዛው ቡና በዋና ቡድን ይሄ የሚነግርህ ምንድነው? ወደ ኋላም ስትሄድ ቅዱስ ጊዮርጊስ ብዙ ጊዜ ወይ በብሔራዊ ቡድን ወይ በክለብ ጨዋታ ምክንያት ዋናዎቹ ተጫዋቾች የመጠቀም እድል አያገኙ። ስለዚህ ሌሎቹ እድል ያገኙ ብዙ የመሰለፍ እድል ቅዱስ ጊዮርጊስ ውስጥ በአብዛኛው ከዋክብቶች ናቸው የሚሰበሰቡት አይደል? ስለዚህ ሁሉም የመጫወት እድል እንደፈለገ አያገኝም። ስለዚህ እንደዚህ አይነት ውድድሮች ሲመጡ ለሌሎች እድል የመስጠት ነገር ነው የሚፈጠረው። ስለዚህ የተወሰኑትን በቤንች ላይ ያሉ ተጫዋቾችን ከወጣቶች ጋር አቀናጅቶ የመጫወት አሊያም በወጣቶቹ የመሳተፍ ባህል ነው ያለው ቅዱስ ጊዮርጊስ። ስለዚህ ዘንድሮ ብቻ ሳይሆን ዘንድሮ የተለየ የሚያደርገው ቅድም ያነሳናቸው ነገሮች ስላሉ ነው እንጂ ባለፉት ጊዜያትም ቅዱስ ጊዮርጊስ የሲቲ ካፕን ዋንጫ 8 ጊዜ ሲወስድ አብዛኛውን ጊዜ በወጣቶቹ አሊያም በተቀያሪ ተጫዋቾቹ ነው ሻምፒዮና ቢሆኑ። ሌሎቹ ግን በአብዛኛው ቋሚ ቡድናቸውን ይዘው የሚመጡት ነገር ግን ቅዱስ ጊዮርጊስ ያሸንፋቸዋል። ለምን ብለህ ካልከኝ ያው ዋናው የቅዱስ ጊዮርጊስ አሸናፊነት ስሜት መንፈሱ ከባድ ነው። ክለቦች ይሄን ሊቋቋሙ አልቻሉም። ማሊያውን ሲያዩ ይበረግጋሉ። ማሊያውን የሚያሸንፋቸው የሚባለው ያለ ምክንያት አይደለም። ይሄው ምክንያቱ ሲቲ ካፕ ነው። በቃ ወደ ኋላ ብትሄድ በሙሉ ቅዱስ ጊዮርጊስ የሚገርም። ሌላው እዚህ ጋር ማሳየት እንፈልገው ቅዱስ ጊዮርጊስ 8 ጊዜ ዋንጫ በልቶ 3 ጊዜ ነው ዋንጫ በልቶ ሻምፒዮና ያሉ ነው የፕሪሚየር ሊጉ። እንግዲህ ሌሎች 10 እና 11 ጊዜ የሲቲ ካፕ ዋንጫን በልተዋል አይደለ? እነዚህ ዋንጫ የበሉ ቡድኖች በሙሉ ዋንጫ በበሉበት አመት ፕሪሚየር ሊግ ዋንጫ አንስተው አያውቁም። እንደርግማን ተቆጥሮባቸው አያውቁም ጠቅላላ። እንዲያው መረጃዎች የሚያሳየው የሲቲ ካፕ ዋንጫ የሚበላ ቡድን አሁን ሁሉም አሰልጣኝ ወዳጆቼ ስለሆኑ እንተዋወቃለን። የሲቲ ካፕ ዋንጫ አንድ ቡድን ሲበላ በልበል ተጠንቀቅ ዘንድሮ ወራጅ ማን ነው ሲባል ሲቲ ካፕ ዋንጫ ይበላ ነው የሚባለው። ሲዳማ ካፕን በለው የትም ካፕ ላይ ብዙ ጊዜ እንደዚህ የሲቲ ካፕ ዋንጫ የሚበሉ ቡድኖች ይወርዳሉ ወይ ላለመውረድ ይጫወታሉ። አምና ፋሲል እንደዛ በልተው መከራው ነው የተወው። በቃ አይታል። ዳሽን ቢራ በልቶ ወርዷል።
ሌሎች ቡና ላለመውረድ 9 10ኛ 11ኛ የወጣበት ጊዜ አለ። ኢትዮ ኤሌክትሪክ 2 ጊዜ 12ኛ ነው ምናምን ወጥቷል። ላለመውረድ በ1 ነጥብ በ2 ነጥብ የተረፈበት ሁኔታ ነው ያለው። ስለዚህ ሲቲ ካፕ በነገራችን ላይ ትክክለኛ አቋም የትክክለኛ የቡድንህን ቅርጽ አይነግርህም። ከዚህ ግጭ ስለምትመጣም ብዙ ተጫዋቾችንም እያወጣ እያስገባ ስለምታይ ምናምን ብዙ ጊዜ ትክክለኛውን ስዕል አይሰጥም። ጣሊያም ደግሞ ቡድንህን የምታደራጅበት የምትገነባበት መንገድ በደንብ መፈተሽ መታየት አለበት። ቅዱስ ጊዮርጊስ እዚህ ሻምፒዮና ሆኖ እዛም ሻምፒዮና ለምን ይሆናል ብለህ ካልከኝ ሌሎቹ ለምን አይሆኑም ብለህ ካልክ ቅዱስ ጊዮርጊስ በየዓመቱ እየፈረሰ የሚገነባ ቡድን አይደለም። ሌሎቹ ይወርዳሉ የሚባለው ምክንያቱ እዚህ ጋር ነው። ጊዮርጊስ በየዓመቱ እየተጠገነ የሚሰራ ቡድን ነው። ሌሎቹ ግን እየፈረሱ የሚገነቡ ናቸው። የሚወርዱት ከአቅም በታች ወይም ከወገብ በታች ውጤት የሚያመጡት ሌሎቹ እየፈረሱ ስለሚገነቡ እንጂ ሲቲ ካፕ በራሱ እርግማን ወይ ኃጢአት ሆኖ አይደለም። ያብታል አዲስ ቡድን ነው የሚሰሩት። በደንብ ሳይዘጋጁ ነው እዚህ ውድድር ለሚገቡት። ስለዚህ ስለንቦናው ገና ከዚሁ ይጀመራል። በዛ ደረጃ የተዘጋጁ አሰልጣኞች አይደሉም፣ የተዘጋጁ ተጫዋቾች አይደሉም። አሁን እዚህ ሲቲ ካፕ ላይ አይተህ ከሆነ ሁሉም ስድስቱም ሲጫወቱ ለማሸነፍ ነው የሚጫወቱት። ለማሸነፍ ግን ይሄ ጨዋታ ግን ለማሸነፍ የምትጫወትበት ሳይሆን አመት ሙሉ ይዘህ የምትሄደውን ቅርጽህን የምታይበት። አንድ ወቅት ላይ 95 ይመስለኛል ካሴ አራጌ ኢትዮጵያ ቡናን ይዞ በአየር መንገድ 3-0 ተሸነፈ እና ጉር ተባለ። በቃ ካሳዬ ምናምን እዛ የአየር መንገድ ሰራተኞች 70-80 ከመቶ የቡና ደጋፊ ነው ሰራተኛው ጠቅላላ አየር መንገድ ውስጥ። እንግዲህ አየር መንገድ አሸንፎ ተጫዋቾች ሲመጡ ልትሰጣቸው የሚገባው ነገር ምንድነው? ለተጫዋቾች ማበረታታት ነው አይደል? ብራቮ ጎበዞች ናችሁ ምናምን ነው ልትል የሚገባው። ሰራተኞቹ ግን ከዚህ በተቃራኒ ነበር ለተጫዋቾቹ የሚናገሩት ነበር። እናንተ ዛሬ የተጫወታችሁ ዛሬ ቡናን ያሸነፋችሁት ያላችሁን ሁሉ አቅም ተጠቅማችሁ ነው። እናንተ የጨዋታ ነገ አደግሙትም ቡና ግን እያደገ መሄድ ነገር አለው። ስለዚህ አጋጣሚ ነው ያሸነፋችሁት አሏቸው። አሁን እዚህ ጋር ብዙ ነገር ይነግርሃል ይሄ ነገር አይደለም። አሁን በዛ ጊዜ ካሴ አራጌ የያዘው አስተሳሰብ ከተጫዋቾቹ አልፈው ደጋፊው ጋር እንዴት እንደገባ እንዴት እንደተረዱት ቲሙን አዮ እዛ አመት ላይ ቡና እያደገ የሄደ አስፈሪ የሆነ ቡድን መሆን ችሏል በዛ አመት ላይ። ሲቲ ካፕ ላይ ግን 3-0 ተሸንፏል። ስለዚህ ቡድን ስትገነባ በእንደዚህ አይነት መዋቅር በእንዲህ አይነት አስተሳሰብ ውስጥ አድርገህ ነው መስራት ያለብና አብዛኞቹ አሰልጣኞች አብዛኞቹ ቡድኖች ግን ሲቲ ካፕ ላይ ሲገቡ የሚጫወቱት ውጤት ለማምጣት ባልተዘጋጀበት ባልሰራበት ባልተደራጀበት ሁኔታ ውስጥ ውጤት ትፈልጋለህ። ይሄ ይጣረሳል። ይሄ ከመረ ጋር የሚጣረስ ነገር ነውና በዛ ፌል የሚያደርጉበት ሁኔታ አለና የቅዱስ ጊዮርጊስ ያሸናፊነት መንፈሱ ነው አሁን ውጤታማ እያደረገ ያለው። ምንም ጥያቄ የለውም። ያሸናፊነት መንፈሱ ምን ያክል እየሰራ እንደሆነ ከአመታት እየተመለከተው ነው። በችግር ውስጥ ሆኖ እንደነዚህ አይነት ውጤቶችን እያስመዘገበ እንደሆነ ተመልክተናል። በተለይ ደግሞ በእንደነዚህ አይነት ወጣት ልጆች እንደዚህ አይነት ውጤቶችን ማስመዝገብ ምናልባት የሚነሱ ነገሮችን ስለምናቃቸው ማለት ነው። ግን በዛም ውስጥ ሆነ ያንን ነገር ማስቀጠል በጣም ትልቅ ነገር ነውና የሚበል የሚያሰኝ ነው። ግን እንደው ምናልባት ወደፊት
ያለውን ነገር የሚታዩ ተስፋዎች አሉ በርግጥ ከሜዳ ላይ ባለው እንቅስቃሴም ከአሸናፊነት ስነልቦ ነው አንዱ ትልቁ ሚዛን የሚደፋው የቡድኑ የጀርባ አጥንት እንደሆነ እናንሳው እንጂ ግን የሚታዩ የወጣቶቹን እንቅስቃሴም መዘንጋት የለብንም ትልልቅ ተስፋ ያላቸው ልጆችን ተመልክተናል በተለይ ደግሞ እንደነ ሀብታሙ ጉልላት አይነት ትልቅ ልጆችን አይተናል አዲሱ አቶላም ከከፍተኛ ሊግ ነው የመጣው ግን አስደናቂ እንቅስቃሴን አድርጓል በዚህ በሶስቱ ጨዋታዎች ላይና እነሱ ልጆች አሉና ቅዱስ ጊዮርጊስ ምናልባት ወደፊት ተስፋ ለቅዱስ ጊዮርጊስም ብቻ ሳይሆን ለኢትዮጵያ ብሔራዊ ቡድን ተስፋ የሚሆኑ ልጆችን እያሳየን ነው ያለውና ከዛ አንፃር አጠቃላይ የኮቺንግ ስታፉም አዲስነት ወጣቶች ናቸው ልጆቹም ወጣቶች ናቸውና እንደ ወደፊት ምን ያስመለክቱናል የሚለውን አጠር አድርገን ተመልክተን የመጨረሻ ብናደርገው ማለት እውነት ለመናገር ቅዱስ ጊዮርጊስ ጋር አሁን የተፈጠረው አሁን የመጣው ውጤት ለቀጣይ እንደ መልካም ነገር መውሰድ ይቻላል ቅዱስ ጊዮርጊስ አሁን ካለበት አንፃር ከብዙዎች ስጋት አንፃር የተመዘገበው ውጤት ጥሩ ሊባል የሚችል ነው ይሄንን በጣም መጠበቅ ያስፈልጋል ስለዚህ እንዴት እንደመጣ በደንብ መረዳት የሚጠብቅህን ውድድር ማወቅ ያስፈልጋል ያንን ያገናዘበ ስራ መስራት ይፈልጋል ለአሰልጣኞቹ እጅግ በጣም ትልቅ የቤት ስራ ነው በተለይ ለአሰልጣኞቹ እጅግ በጣም ከባድ የቤት ስራ ነው ብዬ ነው ማስበው ቅዱስ ጊዮርጊስ አሁን ካለው ስብስብ አንፃር በቀጣይ የኢትዮጵያ ፕሪሚየር ሊግ ላይ ይሄንን ውጤት ይደግመዋል ወይ ካልከኝ ለኔ ከባድ ነው ማራቶን ነው ፕሪሚየር ሊጉ ማራቶን ነው ብዙ መውጣት መውረድ አለው ይሄ መውጣት መውረድ ደግሞ የሚፈልጋቸው ብዙ ነገሮች አሉ በስነ ልቦና በአካል በአቅም የሚጠይቀው ነገር አለ ያ አቅም ቅዱስ ጊዮርጊስ ውስጥ አለ ብዬ አላስብም ቅዱስ ጊዮርጊስ ውስጥ አሁን ጥሩ ወጣት ተጫዋቾች ጥሩ ሊወጡ የሚችሉ ተጫዋቾች አሉ እነዚህ ተጫዋቾች ግን በቂ የሆነ ድጋፍ አላቸው ብዬ አላስብም ብዙ ጊዜ ወጣት ተጫዋቾች እንዲወጡ በቲም ውስጥ ልምድ ያላቸው አቅም ያላቸው ተጫዋቾች ያስፈልጋሉ ሁሉም ተጫዋቾች ሲፈሩ የፈሩት ይወጡት በዚህ መንገድ ቅዱስ ጊዮርጊስ ፋሲል ተካልኝ እኮ ከቢ መጥቶ ቀጥታ ተሰላፊ ሆኖ ተጫውቷል ግን እሱ ቋሚ ተሰላፊ ሆኖ ሲጫወት ግን ሳሚ ፍሌክስንም ብታዩ እሱ ቋሚ ተሰላፊ ሆኖ ሲጫወት ከጎኑ የሚጫወቱ ተጫዋቾች እነማን ነበሩ ይሄንን ነው ማየት የሚያስፈልገው እነዛ ተጫዋቾች ብዙ ነገሮችን የነዚህ ልጆች ይቀንሱላቸዋል ስለዚህ አሁን ላይ ቅዱስ ጊዮርጊስ ውስጥ አለመታደሉ ነው አሁን ያሉ ተጫዋቾች እድለኞች አይደሉም በየቦታው ላይ አሁን ትልቁን ኃላፊነት ራሳቸው ወስደው ነው የሚጫወቱት ምናልባት ያቤል መምጣትም ጥሩ አጋጣሚ ይመስላል እዛ አካባቢ ያሉት እንደውም እኮ ትንሽ በሱ ደረጃ አይሆኑም ግን በጣም ልምድ ያላቸውና አብሮት የሚጫወቱት ተጫዋቾች ፊት ላይ ያሉት ምንም ጥያቄ የምታስገባቸው ተጫዋቾች አይደሉም ክላስ ያላቸው ተጫዋቾች ናቸው እነሱ ነገር ወደ ኋላ ስትመጣ ምን አዲስ አቱላ አበባየው በፕሪሚየር ሊጉ ላይ ልምድ ያላቸው ናቸው ሲዳማ ቡና ሐዋሳ ምናምን የተጫወቱ ናቸው አዲስ ተጫዋቾች አይደሉም ጥሩ ነው ነገር ግን ጊዮርጊስ ከሚፈልገው ነገር አንፃር አሁን ጊዮርጊስ አሁን ያየነው አሁን ስንነጋገርበት የነበረውን ያሸናፊነት መንፈስ ይፈልጋል ዛሬ ተሸንፈ ነገ ምታሸንፍ ከነጎዳቻ ምትወጣ ጊዮርጊስ አይደለም ያለው በራሱ መንፈሱ የሚፈጥርብህ ተጽኗል ሌላ ክለብ ላይ ሁለት ተሸንፈ ሶስተኛውን አሸንፋለሁ ብለህ ልታስብ ትችላለህ ጊዮርጊስ ውስጥ አንድ ተሸንፈ ሁለተኛ ከደገምክ ጫና ነው የሚመጣው አሸናፊነት ስሜቱ ለማሸነፍ እንደሚረዳ ሁሉ ስትሸነፍም የዛኑ ያህል ተጽኖ ያለው ስለዚህ ያንን ተጽኖ ተቋቁመው ሊሄዱ የሚችሉ በእንዲህ አይነት ጫና ውስጥ ያለፉ ተጫዋቾች ጊዮርጊስ የለው አንዳንድ ጊዜ እኮ የራስን ደጋፊ ጫና መቋቋም በራሱ ሊደግፍ ሊቃወም አይደል ሊደግፍ የመጣውን ደጋፊ
ጫና መቋቋም በራሱ አቅም ይፈልጋል። በቀደም እኮ ተወሰነ ደረጃ እንትን አለ እንጂ የመጣው ደጋፊ ያላሰቡት ስለነበረ ተጫዋቾቹ ጋር የፈጠረው ነገር ድንጋጤም ነው። ይህን ደጋፊ እንዴት እንትን እንለዋለን? ስለዚህ ያ ተጽዕኖ ይፈጥርበታል ብዬ አስባለሁ። ሁለተኛ ቅዱስ ጊዮርጊስ አሁን በቂ ዝግጅት ሳያደርግ ነው ወደዚህ ውድድር የመጣው። ይሄ በራሱ ውድድሩ ላይ ሊፈጥርበት የሚችለው ራሱን የቻለ ከጤና ከጉዳት ጋር ከምናምን ጋር የቅንጅት ጋር ተያይዞ አለ። አሁን ሲቲ ካፑን በሞራል በፍላጎት ነው ያለፈው ብያለሁ። አሁን ጊዮርጊስ ቲም የሚሰራው ውድድር ላይ ነው። ቅንጅቶች የአንዱን ተጫዋች ከአንዱ ጋር የማዋሃድ ስራ ምናምን ትልቁ ስራ ጊዮርጊስ የሚጠብቀው ወደፊት ነው። አሁን ለምሳሌ ባነሳለ ፊት ላይ አቤል አለ፣ ፍጹም በዛ ጋር አለ፣ በዚህ ጋር ቢኒያም አለ። አሁን እነዚህ ተጫዋቾች እንዴት ነው የሚጫወቱት? በአቋቋም ደረጃ በራሱ እኔ ለአሰልጣኞቹ የሚጠብቃቸው የቤት ስራ እንዳለ ይሰማኝ። ስለዚህ እነዚህና ሌሎች መሰል የሆኑ የቲም ወርክ ስራዎች ከዚህ በኋላ ይጠብቃሉ። ፕሪሚየር ሊጉ በወኔ በሞራል የምትጫወተው ጨዋታ አይደለም፣ በእውቀትም ነው የምትጫወተው። ብልሃት ይፈልጋል፣ ቀጣይነት ይፈልጋል፣ አንድነት ይፈልጋል፣ መናበብ ይፈልጋል፣ አንዱ አንዱን መረዳት ይፈልጋል። አሁን ላይ ሞራል ብቻ ነበር የሚያስፈልገው ሲቲ ካፕ ላይ ነበር። አሁን ከዚህ በኋላ ግን እግር ኳስን በእውቀት መጫወት፣ ቲምን በእውቀት መምራት ይፈልጋል። አሁን በቀደሙ ሲቲ ካፕ ላይ አይተህ ከሆነ ተጫዋቾቹም በአብዛኛው በሞራል ነው፣ ኮቺንግ ስታፉ አካባቢ የምታየው ሞራል ነው። በአብዛኛው ስሜታዊነት አለ። ይሄ አይሰራም። ሲቲ ፕሪሚየር ሊግ ላይ ስትመጣ በጩኸት በማበድ ምናምን የሚፈጠር ነገር የለም። እንዲያውም እኔ በዚህ አጋጣሚ መናገር የምፈልገው ኮቺንግ ስታፉ አካባቢ ያለው ነገር መስተካከል አለበት። አምና እንናገር ነበር እዚሁ መድረክ ላይ አይደለ? ኢትዮጵያ ንግድ ባንክ ላይ የምናየው የነበረ እብደት ይሄ የፕሪሚየር ሊግ ደረጃ የሚመጥን አይደለም። ፕሪሚየር ሊግ በእርጋታ በእውቀት ነው የምትመራው። አሁን ቅዱስ ጊዮርጊስ ላይ ያየ ነው ይሄ ያልሸነፍ ስሜቱ የደጋፊውን እንትን ማለት ምናምን እንደ መልካም ነገር ቢሆንም ግን እንደ ደጋፊ ማበድ ደግሞ አያስፈልግም። ነገሮችን በእውቀት እያየ እየተነጋገርክ መስራት አለበት። በተለይ ወጣቶች ስትሆን እንደዚህ አይነት የማበድ ነገሮች ይኖራሉ። ግን ቢሆንም ቲሙን ደግሞ ማሰብ ያስፈልጋል፣ ውድድሩን ማሰብ ያስፈልጋል። ስለዚህ በእርጋታ መምራት ያስፈልጋል፣ መነጋገር ያስፈልጋል። የትም ዓለም ላይ የለም። ኢትዮጵያ ፕሪሚየር ሊግ ላይ ነው እኮ 3 አሰልጣኝ 4 አሰልጣኝ ወጌሻውም አንዳንዴ ይጨመራል ወጥቶ የሚመክርበት ሊግ የኢትዮጵያ ሊግ ነው። የለም አይደለ? በቴሌቪዥን ስናይ አለ እንደዚህ አይነት እብደት። በቃ መናገር ካለብህ ለዋናው አሰልጣኝ ሲመጣ ጠብቀ መንገር ነው። ስለዚህ ተጫዋቾቹን ሁሉም እየተነሳ የሚናገር ቤንች ላይ ያለውም ተጫዋች የሚናገር ከሆነ እንዴት ነው ኳስ ጨዋታ የሚሆኑ? ይሄ መስተካከል ያስፈልገዋል ብዬ አስባለሁና ቅዱስ ጊዮርጊስ ተጫዋቾቹም አሰልጣኝ ቡድኑም ይሄንን ማስተካከል ያስፈልጋል። ስለዚህ በዚህ ረገድ የሚጠበቅባቸው የቤት ስራ ማለና እንደ አጠቃላይ ግን ቅዱስ ጊዮርጊስ ፈተና ነው የሚጠብቀው ነው ብዬ ማሰብ። በብዙ ነገር ከሁል ጊዜውም በጣም የወረደ ነገር አለ። ምናልባት ለጊዮርጊስ መልካም አጋጣሚ ብዬ የምለው ውድድሩ አዲስ አበባ ላይ የሚጀመር ከሆነ ኦሬዲ ያው ይጀመራል የሚለው ነገር እሱ በደንብ ከተረጋገጠ ምናልባት በደጋፊው ፊት መጫወቱ ይሄ አሸናፊነት ያሉትን 78 ጨዋታዎች ሊጠቀም ይችላል። በዛ መስተካከል አለበት። በዛች አጋጣሚ ላይ ተጠቅሞ ውጤቱን የሆነ ጊዜ ላይ በሞራልም በፍላጎትም ልታስኬድ የሚችልበት ሁኔታ ሊኖር ይችላል። ያም ቢሆን ግን ዘንድሮ ቅዱስ ጊዮርጊስ በጣም በእጅጉ የሚፈተንበት ወቅት ነው ብዬ ነው ማስበውና በብዙ መልኩ ደጋፊው ከምን ጊዜውም በተለየ መልኩ ጊዮርጊስ በሽግግር ላይ ያለ ነውና እቺ አጣብቂኝ ውስጥ ያለበት ወቅት ላይ ነውና ደጋፊው ከምን ጊዜውም በላይ ከክለቡ ጎን መቆም መቻል አለበት። ተጫዋቾቹን ማበረታታት፣ መደገፍ
ነው እንጂ አሁንም እንደ ትላንቱ ቅዱስ ጊዮርጊስ እየታሰበ የሚደገፍ ከሆነ ከባድ ነው። ስለዚህ ይሄ ጊዜ ተረጋግቶ በህብረት በአንድነት ሆኖ ይሄን ጊዜ ቅዱስ ጊዮርጊስ የሚሻገርበትን ነገር መፈለግ ካልሆነ በስተቀር በስብስብ ደረጃ በአቅም ደረጃ ከዝግጅት አንጻር ምናምን ካየው ቅዱስ ጊዮርጊስ ከባድ ፕሪሚየር ሊጉ ላይ ውጤታማ ለመሆን በጣም ይቸገራል። አይደለም ውጤታማ ለመሆን ለመቆየትም ሊቸገር የሚችልበት ወቅት እንዳለ ነው የሚሰማኝ። ይሄ ከስብስብ ምናምን ጥራት ብቻ አይደለም ከዝግጅት ጊዜውም አንጻር ብዙ በቀላሉ ዛሬ የምናያቸው ይመስሉ ነገር ግን ቲሙ ላይ ተጽዕኖ ሊያደርጉ የሚችሉ ብዙ የቤት ስራ እኔ አሰልጣኝ ፋሲል ተካልኝ አሁንም እንቅልፍ አለው ብዬ አላስብም። ሁሌ ጭንቀት ሁሌ ሐሳብ ብዙ እንቅልፍ አልባ ሌሊቶች ከፊት ለፊቱ ይጠብቁታል። ስለዚህ ያን ለማሸነፍ በጣም ብልሃተኛ መሆን ይጠበቅበታል። ኮቺንግ ስታፉ በጣም አንድ ሆኖ ነገሮችን መስራት መቻል አለበት። በሚገባ ምንም ጥያቄ የለውም። ቅዱስ ጊዮርጊስ ምናልባት አሁን ባለው በአዲስ አበባ ስቴዲየም መጫወቱ ያንን ጥቅም ያስገኝለታል ተብሎ ይታሰባል በደጋፊዎች ፊት ከመጫወቱ አንፃር ካለው ስብስብም አንፃር። ነገር ግን ቅዱስ ጊዮርጊስ እንደተለመደው ሻምፒዮን ይሆናል የሚለው ደጋፊውም ያንን ያስባል ብዬ አላስብም ካለው ስብስብ አንፃር። ግን ቢያንስ ያለውን ስብስብ እነዚህን ተስፋ ያላቸው ልጆች ያሳድጉ ዘንድሮ በደም የሚሰራበት ሰርቫይቭ አድርጎ እንግዲህ ለቀጣዩ ደግሞ ምቹ መደላደልን የሚፈጥርበት ይሆናል ተብሎ ይታሰባል። ግን ለሁሉም ቅድም ያነሳናቸው ሐሳቦች የቅዱስ ጊዮርጊስ ያሸናፊነት መንፈስ ለቡድኑ ምን ያክል ወሳኝ እንደሆነ ቡድኑ ከትናንት እስከ ዛሬ በችግሮች ውስጥ ሆኖም በማዕበል እንደዚሁ እየተናወጸ ግን ውጤታማ የሆነባቸው አመታቶች የቡድኑ በትውልድ ቅብብሎች ውስጥ የሚያልፈው ያሸናፊነት መንፈስ ምን አይነት ጠንካራ እንደሆነና ለቡድኑ ዋና መሰረት መሆኑን በደንብ ተመልክተናል። ምናልባት የቅዱስ ጊዮርጊስ ያሸናፊነት መንፈስ ለኛ እንደ ሀገር ራሱ ለኢትዮጵያ ብሔራዊ ቡድን መጠናት ያለበት ነገር ነው ብለን እናምናለን። ምናልባት እግር ኳስ አንዱ መሰረቱ ይሄኛው ነው። ይሄ ጠንካራ የዊኒንግ ሜንታሊቲ ያላቸው ቲሞች በዋንጫ ስትዳበር መቼም ሁሌም አለ ተጋጣሚ ቡድን ራሱ ያንን እያሰበ ስለሚገባ በሳይኮሎጂ አሸንፈው የምትገባበት አጋጣሚ ይኖራሉና ቅዱስ ጊዮርጊስ ሲባል ሁሌ ሻምፒዮን የሚሆን 31 ዋንጫዎችን የደረደረ ክለብ በኢትዮጵያ እግር ኳስ ውስጥ ፊት የሚመጣ ምናምን ይሄ ለቅዱስ ጊዮርጊስ ሌላ ግሬስን የሚጨምርለት ነው የሚሆነውና እንደነዚህ አይነት ሜንታሊቲዎቹ ግን ያየናቸው ተጫዋቾች ግን በቅዱስ ጊዮርጊስ የሚያልፉት ተጫዋቾች ሁሉ ያኛው ጠንካራው ሜንታሊቲ ያላቸውና ያ ነገር ምናልባት ወደፊት የሚጠናበት መንገድ ሊኖር ይችል ይሆናል። ወደፊት እንግዲህ የሚያየው አካል ካለ እንግዲህ የምናየው ነው የሚሆነውና ብዙ እንትን የሚሉት ነገሮች አሉ። ግን ለሁሉም ቅዱስ ጊዮርጊስ የጠንካራ አሸናፊነት ስሜቱ ለቀጣይም ያሉት አሁን በችግር ውስጥም ላለው ቡድን ሆኖ ቢሆን እንደሚጠግበው የትናንቱ የሲቲ ካፑ ማሳያ ነው። እንግዲህ ለቀጣይም ቢሆን በፕሪሚየር ሊግ ሰርቫይቭ ለማድረግም ጥሩ ደረጃን ይዞ ለመጨረስም ያ ነገር ይጠቅመዋል። ከሞላ ጎደል የሚጠቅሙት ነገሮች አሉ። በፕሪሚየር ሊግ ምናልባት ኮንቲኒየስ ጨዋታዎች ስለሚኖሩ አንድ ቀን የደገምከውን አንድ ቀን ላደግመው ይችላል። እንደዚህ ፍጻሜ ጨዋታዎች ስለሆኑ ወኔ ሊመጣ ይችላል፣ ያሸናፊነት ስሜቱ ሊመጣ ይችላል። ግን በየጨዋታዎች ደግሞ ያንን ነገር ላታገኘው ትችላለህ። አንዳንዴ መውጣት መውረዶች ሊኖሩ ስለሚችሉ ግን ያም ሆኖ ለአሁን ላለው ቡድን ለአሁን ላለው ኮቺንግ ስታፍ ያንን የተወሰነ የቤት ስራ የሚያቀልላቸው ይሆናል። ደግሞ ስቴዲየሙ ደግሞ አዲስ አበባ ስቴዲየም መሆኑ አሁን የሚመጣው የፕሪሚየር ሊግ ጨዋታዎች በተለይ እነዚህ 8 ጨዋታዎች ቅዱስ ጊዮርጊስ ነጥቦችን ሰብስቦ እንደ ባንክ ለቀጣዩ የሚጠቀማቸው ነገሮች ይኖራል ተብሎ ይታሰባል። እንግዲህ በዚህ ወዲ ተቀለል እናርገውና እንጨርስ። በቃ አንተ በየትኛው በኢትዮጵያ በዓለም እግር ኳስም የቡድኖች ልፋት ድካም ሁሉ መጨረሻው ያሸናፊነት ስሜት መገንባት ነው። የትኛውም ስራ ቴክኒካሊ ታክቲካሊ ምንም ስትሰራው ሰርተ ቡድኑ ያሸናፊነት ስሜት ፍላጎት ራዕይ ከሌለው ምንም ነው። ስለዚህ ያሸናፊነት ስሜት ጊዮርጊስ ውስጥ በደንብ ሰርጿል ገብቷል። ያሸናፊነት ስሜቱን የምታየው በሜዳ ላይ ብቻ አይደለም፣ ወይም ያሸናፊነት ስሜት ዝም ብሎ የሚመጣ ነገር አይደለም። ብዙ ስራ ብዙ ልፋት ይፈልጋል። አርአያ የሆኑ ሳምፕሎች ይፈልጋል። በአርአያነት ልታስቀምጣቸው የምትችላቸው ተጫዋቾች ያስፈልጋሉ። ኢቭን እኔ አሁን ድረስ ያሉትን ተጫዋቾች ለምሳሌ ኢትዮጵያ ቡና ውስጥ ወይ መብራት ኃይል ውስጥ ወይ መቻል ውስጥ ወይ ሌላ ክለብ ውስጥ
አለ ከምትለው ሲኒየር ተጫዋች ስብዕና ይልቅ ከጊዮርጊስ ከቢ ያደገው ተጫዋች ስብዕና በጣም ይበልጣል። እኔ ያየሁት በልምድ ያየሁት ነው የምናገረው። ስብዕናቸው፣ ዲስፕሊናቸው፣ ለጨዋታ ያላቸው ነገር፣ ለሙያቸው ያላቸው ነገር፣ ለራሳቸው ያላቸው ቦታ፣ የግል ህይወታቸውን ምናምን ስታይ ቅዱስ ጊዮርጊስ ውስጥ ያሉ ተጫዋቾች በጣም ይላቁ ናቸው። ይሄ ለቡድን ውጤት ዋጋ አለው። ስለዚህ ተጫዋቾችን ካምፕ ውስጥ ሰብስበ ደሞዝ መክፈል፣ ማብላት፣ ማጠጣት ብቻውን የምትፈልገውን ነገር አያስገኝልህም። ቡድን ስትገነባ ይህንን የአሸናፊነት ስሜት ሊያመጡልህ የሚችሉ ተጫዋቾችን መለየት አለ። ችሎታ ስላለው ብቻ ብታመጣው ዋጋ የለውም። ብዙ ተጫዋቾች ቅዱስ ጊዮርጊስ ውስጥ ገብተው ሌላ ክለብ ላይ ኮከብ የነበሩ ተጫዋቾች፣ ሌላ ክለብ ላይ ንጉስ የነበሩ ተጫዋቾች ብዙ ጊዜ ቅዱስ ጊዮርጊስ ውስጥ ገብተው አይሳካላቸው። ለምን ብለህ ካልከኝ ቅዱስ ጊዮርጊስ ውስጥ ያለው መንፈስ መቋቋም ስለማይችሉ ይከብዳል። ለምሳሌ ሌላ ክለብ ላይ ስትጫወት እንደፈለግ እየደነስክ እየተጫወትክ አንተ ብቻ እየተከበርክ ምናምን ትኖር ነበር። ቅዱስ ጊዮርጊስ ውስጥ ስትገባ ግን እኔ ልከበር ብለህ ብትል አትችልም። ሁሉም ክብር የሚፈልግ ነው። ሁሉም ለራሱ ቦታ ያለው ሰው ነው። ከቢያደጉት ራሳቸውን አክብረው አንተ ጋር ሳይደርሱ አክብረውክ ምናምን ነው የሚኖሩት። ስለዚህ ምንድነው የምትሆነው? ያንን መቋቋም ሲያቅታቸው ተመልክቻለሁ እንጂ ከሚስተር ኤክስ ቡድን የወሰከው ተጫዋች እዛም ኳስ ነው የሚገፋው፣ እዚህም ኳስ ነው የሚገፋው። ያንን ኳስ መግፋት ሲያቅተው ታያል። ለምን? ስለልቦናው በቃ ተይዟል። በቃ እዚህ የሚያየው ነገር የለመደው ነገር ምናምን አይችለውም መቋቋም። በቃ ስርዓት አለ እዚህ ምንም ይሁን ምንም ለስራቸው ለራሳቸው ዋጋ የሚሰጡ ብዙ ተጫዋቾች አሉ። ስለዚህ እንዲህ አይነት ተጫዋቾች እግር ኳሱ ይፈልጋል። ስለዚህ ተጫዋቾች ስንገነባ፣ ተጫዋቾች ስንሰበስብ፣ አሰልጣኞች ስንሰበስብ በዚህ ደረጃ መሆን አለበት። ኢቭን ቅዱስ ጊዮርጊስ የሚያሰለጥኑትን አሰልጣኞች ወደ ኋላ ሄደ በታሪክ በሙሉ ያቸው ምን አይነት ስብዕና ያላቸው ናቸው? ምን አይነት ባህሪ ያላቸው ተጫዋቾች? በተጫዋችነት ዘመናቸው ምን ይመስሉ ነበር? በአሰልጣኝነት ዘመናቸው ምን አይነት ታሪክ ያላቸው ናቸው ብለህ ካልክ የምታገኘው ነገር መልስ ይሰጣል ለዚህ አሸናፊነት መንፈስ። ስለዚህ የምትቀጥረው አሰልጣኝ ጭምር መጠንቀቅ መቻል አለበት። ምን አይነት አሰልጣኝ ነው የምቀጥረው? ስለዚህ የሚገነባው በአሰልጣኙ ነው፣ የሚገነባው በአመራሩ ነው። ቅዱስ ጊዮርጊስን የሚመሩት ሰዎች እነማን ናቸው ብለህ እስቲ ሂድ አስባቸው። ወደ ኋላ ሄደ በሀገሪቱ እግር ኳስ ውስጥ በሀገሪቱ ስፖርት ውስጥ ወይም በሌላ ዘርፍ ላይ ተጽዕኖ ፈጣሪ መሆን የቻሉ ሰዎች ያሉበት ቤት ነው። ስለዚህ ይሄ በራሱ ለቲም ለእግር ኳሱ የሚፈጥረው ነገር። ሌሎች ክለቦችም ቲም ሲያዋቅሩ፣ አሰልጣኝ ሲመለምሉ፣ ተጫዋች ሲመለምሉ፣ አመራር ሲመለምሉ መጠንቀቅ ያስፈልጋል። እግር ኳስ የነዚህ ሁሉ ተጽዕኖ ስላለው ስለዚህ እንዲህ አይነት ነገር የአሸናፊነት ስሜት ለማምጣት ቅድም ስለ ኢትዮጵያ ስላልክ ነው ይሄንን ወደ ኢትዮጵያ ማስተጋባት ያስፈልጋል። እነዚህ ተጫዋቾች ናቸው አይደል እንደ ብሔራዊ ቡድን ላይ በአብዛኛው ሲጫወቱ የነበረው የሚል ጥያቄ ሊነሳ ይችላል። ጉዳዩ እየሰፋ እንዳይሄድ ግን ይሄ ለምን እዛ ጋር አልሆነም? እዛ ጋር ያለው ነገር ምንድነው? ለምን ታዲያ እዚህ ጋር ያረጉ ልጆች እዛ ጋርስ ለምንድነው ውጤታማ መሆን ያልቻሉት ብለህ ስትል እዛ ጋር ችግር አለ ማለት ነው። ስለዚህ እዛ ጋር ያለው ችግር ነው መስተካከል ያለበት። ስለዚህ ይሄን ለማለት ፈልጌ ነው። አመሰግናለሁ። መልካም ውድ ተመልካቾቻችን የቅዱስ ጊዮርጊስ የአሸናፊነት መንፈስ ሚስጥር ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን አብረናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉ። እንዲሁም ደግሞ ለዩቲዩብ ቻናላችን አዲስ የሆናችሁ የዩቲዩብ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንጋብዛችኋለን። ሰናይ ጊዜን ተመኘን።